ሰላም ቻላችሁ ሰላም ብለናል እንደምናችሁ። አዎ እንግዲህ ዛሬ ይዘንላችሁ የመጣነው ከጀርባ እንደምታዩት የኢትዮ ቴሌኮም ደብዳቤ ነው። ኢትዮ ቴሌኮም ብድሩን ላልከፈሉ ሰዎች ክስ ሊመሰርት እንደሆነ ለእያንዳንዱ ብድሩን ላልከፈለ ሰው ማስጠንቀቂያዎችን እየላከ ነው። ይሄ ምን ማስጠንቀቂያ እንግዲህ የደረሳችሁ በተለይ ብድሩን ያልከፈላችሁ ሰዎች እውነት ከፍተኛ አደጋ ነው የሚያጋጥማችሁ ብለናል። ከዚህ ቀደም በሰራንላችሁ ማስጠንቀቂያ ኢትዮ ቴሌኮም በሰጠው መሰረት አሁንም ተከትሎ ይህንን የመሰለ ቅጽ እንደምታዩት ለእያንዳንዱ ብድሩን ላልከፈለ ሰው እየላከ ይገኛልና የደረሳችሁ አካላት በጣም መጠንቀቅ አለባችሁ። ኢትዮ ቴሌኮም ብድሩን ለማስመለስ የማይፈነቅለው ድንጋይ የለም። ከዚህ በፊት እንዳደረግነው ኑሯችሁን ነው የሚያከብድባችሁ። የባንክ እንቅስቃሴያችሁ ሙሉ ለሙሉ ሊያግድ ይችላል። እንዲሁም ደግሞ አሁን ባስቀመጠው በዚህ የፍትሐብሔር ሕግ አንቀጽ መሰረት ይከሷችሁ። ክሱን ካስፈረደባችሁ በኋላ በየምትሰሩበት መስሪያ ቤት ደሞዛችሁን፣ ንግድ ከሆነ የንግድ ቦታችሁን፣ ትርፋችሁን ሁላ በቀጥታ ተቆራጭ እንዲሆን ሊያደርግ ይችላል። ኢትዮ ቴሌኮም እንግዲህ በዚህ ማስታወቂያው እንዳሳወቀው ከሆነ ይህንን ክፍያ ማከፍሉ ከሆነ በጣም አደጋ እንደሚያጋጥማችሁ ነው። የተለያዩ የህግ ባለሙያዎችም እንግዲህ ዛሬ በቀንና ትላንትናም ሲሰጡ እንደነበረው አስተያየት እንደተረዳ ነው ይህንንም ለማስፈጸም ኢትዮጵያ ቴሌኮም በጣም አስቸጋሪ ነገር ያጋጥመውም ተብሏል። በተለይ ደግሞ እንግዲህ ለተበዳሪዎች ነገሮች እየከበዱባቸው ነው የሚሄደው። ይህንንም ደብዳቤ ኢትዮ ቴሌኮም ክስ ከመመስረቱ በፊት ተረድታችሁ እንድትከፍሉ ነው እኔ የማሳስበው። ካልሆነ ግን እንግዲህ ኢትዮ ቴሌኮም እንዳሳወቀው ከእዳው በተጨማሪ ከፍተኛ ሌሎች ወጪዎች እንደሚኖሩ ነው እንደምታዩት ነው በማስታወቂያው ደብዳቤው መጨረሻ ላይ ከዚህ ከህጋዊ ወለዱን ከዛ በተጨማሪ ቅጣት ወለድ ይኖራል፣ የዳኝነት፣ የጠበቃ አበል፣ የቴምብር ቀረጥ እና ሌሎች ልዩ ልዩ ወጪዎችን ለምሳሌ ትራንስፖርት፣ ሌላም መረጃዎችን ወጪዎችን አጠቃለው እንግዲህ በዚህ ምክንያት በጣም ከባድ ሁኔታ ውስጥ ልትገቡ ስለምችሉ እንድከፍሉ ነው አሁንም የምናሳስበው። ነገር ግን ሁላችሁም ግንዛቤ መውሰድ ያለባችሁ የህግ ባለሙያዎችም አስተያየት እንደሰጡት ይሄ ክስ ምንም ቢመሰረት እስር ላይ አይዳርጋችሁም። ማንም መጥቶ ሊያስራችሁ አይችልም። ነገር ግን በተከታታይ ያላችሁን ገቢ ተከታትሎ በተለይ አካውንታችሁ ላይ ያለውን ገንዘብ ኢትዮ ቴሌኮም ሊቀማችሁ የሚችልበት እድል አለ ማለት ነው። እናም ይህ ማስጠንቀቂያ የደረሳችሁ ሰዎች ክፈሉ፣ መከራው እንዳይመጣባችሁ ነው። ለዛሬ መልእክቴ ይሄው ነው።